ሰማያዊ ስጋ በእድሜ ነው ይበልጠዋል ልጅ ነው እሱ ሊያከብረኝ ይገባል ብዙ ሰዎች ወደ ኦል ጂሰስ አመጣለሁ ድሬዳዋ ላይ ግን ውስጤ ሰላም ረፍት አልነበረው ፍቺ ፈጸመች በሌለሁበት አዳም በሌለበት ሔዋንን ሰይጣን እንዳስተማራት ምን እንዳስተማራት አላውቅም ቢሾፕ ደጀኔ መኩሪያ እንዴ የሞተ ሰው ይመጣል እንዴ አለ በእኛ ቋንቋ ሞተሃል ማለት ነው በ17 ዓመት ወዳራት አንድ ፍሬ ልጅ ያላንተ እውቅና ያለኔ እውቅና አሁን እግዚአብሔር ይባረክ በጣም ደስተኛ ነኝ ከሐዋርያት ቤተክርስቲያን ልጄም እሷም ወጡ ሙሉ ወንጌል ገቡ በተለይ ቢሾፕ ደጉ ከመጣ በኋላ ያለው ነገር ቶታሊ ተበላሽቷል ሁሉ ነገር የሚደረገው በዘመድ ነው አሁን ራሱ አገልግሎት እኮ በሙሉ በዘመድ ተይዟል ውጡ ተለዩ መጽሐፍ ቅዱስ አንብቡ ከሌሎችም ጋር ህብረት ፍጠሩ ይሄ የሃይማኖት ደሴት የትም አያደርስም ከሰማይ የመጣ ስጋ የለም ድንግል ትጸንሳለች ወንድ ልጅም ትወልዳለች ነው ራሱ በስጋ የመጣው ከድንግል የተወለደው ኢየሱስ አባት አለኝ እያለ ሐዋርያት ቤተክርስቲያን አይ አንተ ተሳስተሃል አንተ ራስህ አብ ነህ ይላል ሰላም ጤና ይስጥልን ኤክስፖዚንግ ኦል ጂሰስ ከመስቀል ሚዲያ ጋር በመተባበር ወደ እናንተ ይዞ የሚመጣውን ሳምንታዊ ፕሮግራማችን ዛሬ ነው እንደቀጠለ ነው ዛሬ አንድ እንግዳይ አብሮኛል እንግዳይ የቀድሞ የኦል ጂሰስ ወይንም ደግሞ የኢትዮጵያ ሐዋርያት ቤተክርስቲያን ቄስ የነበረ ወደ 8 ወረዳዎችን በወልቂጤ አካባቢ ወደ 8 ወረዳዎችን ይመራ የነበረ ያገለግል የነበረ በቤተ እምነቱ በጣም ብዙ በደል የደረሰበት ወንድማችን ነው ወንድማችን እንግዲህ ወንድም ኃይሉ ዘሪሁን ይባላል ወንድም ኃይሉ ዛሬ እንግዲህ አድርጊ ቀርብ ያለው ከዚያ ቤተ እምነት እንዴት እንደወጣ ከጨለማ እንዴት እንደወጣ በወንጌል እንዴት እንዳመነ የህይወት ምስክርነቱን ይዞ ወደ እናንተ ዛሬ እሱ ነው የሚቀርበው እኔ አዘጋጅና አቅራቢ አማኑኤል እንዳለባላለው ወንድም ኃይሉ እንኳን በደህና መጣ እንኳን ደህና ቆየህልኝ እግዚአብሔር ይመስገን ያ ወንድም ኃይሉ እንግዲህ በመግቢያ ላይ እንደተናገርኩት በኢትዮጵያ ሐዋርያት ቤተክርስቲያን ቄስ ነበርክ እንደ መግቢያ ያክል እስቲ ምናልባት ተመልካቾቻችን ቄስና ቢሾፕ የሚለው ነገር እንደው ቀጥታ ወደ ጉዳይ ገባት ተበለኝና ቄስና ቢሾፕ የሚለው ነገር በሐዋርያት ቤተክርስቲያን እንዴት ነው ልዩነት ምንድነው እስቲ እኔ እዛ ያለው ሁሉም ቄስ በሚል ማዕረግ ነው የሚጠሩት ከዩፒሲአይ ጋር ከተገነጠሉ በኋላ አንድ አማዶር የሚባል ሰው መጣና ማነስ ሲሉት ቢሾፕ ነኝ አለ ከሱ ኮርጀው ነው እንጂ ቄስ ነው መጽሐፍቶቻቸው የቀድሞም ስናይ ቄስ በሚል ማዕረግ ነው የሚጠሩት የተኮረጀ ነው ቄስ የሚለው አንድ እንደውም ሰነድ ላይ ከዩፒሲአይ ጋር ከተጣሉ ከተባረሩ በኋላ የራሳቸውን እንትን በተለይ የሰማያዊ ስጋና የመክሊት ትምህርትን ተወያይተው ባጸደቁበት ሰነድ ላይ ቄስ አሁን ቢሾፕ ደጉን እዛ ላይ ቄስ በሚል ነው ስማቸው ቄስ ተክለማርያም ቄስ ናቸው እንዳለ ቄስ በሚል ነው ሁሉም የሰፈሩትና ኦኬ እንግዲህ ብዙ ጊዜ ምናልባት ኢትዮጵያ ሐዋርያት ቤተክርስቲያንን የማያውቁ ሰዎች ቄስ ምንድነው ቢሾፕ ምንድነው ያሉ ግራ እንዳይጋቡ በሚል ነው እሺ ወንድም ኃይሉ እስቲ ወንድም ኃይሉ ማን ነው እስቲ ስለራስህ ጥቂት ንገረን ወንድም ኃይሉ እንግዲህ በሐዋርያት ቤተክርስቲያን ረጅም ዘመን አገልግያለሁ ድሬዳዋ ነበርኩ የግል ስራ ነበረኝ በዛም እያገለገልኩ በጨረሻ ላይ ወደ ወልቂጤ ሄድኩኝ በዛም 10 ወረዳዎች አሉ ከ10ሩ በ8 ወረዳዎች ላይ እየተዘዋወርኩ ወንጌል የነሱ ይሄ የኑፋቄው ወንጌል ማለት ነው ወንጌል ስል የኑፋቄው ወንጌል አገለግል ነበር መጨረሻ ላይ ሁኔታዎች ወደ ሌላ አቅጣጫ እየተለወጡ መጡ ወጣው ያ የወጣበትን ታሪክ በሰፊው ተነግረናል የልዩ ወንጌል ወይንም ደግሞ ጳውሎስ ገላትያ ላይ እንደሚናገረው ሌላ ወንጌል ብሎ የሚጠራውን ወንጌል የኑፋቄው ወንጌል ብለው እስቲ እንደው የሐዋርያት ቤተክርስቲያን እንዴት አባል እንደሆንክ ከመወለድ በእናት አባት እዛ የነበሩ ናቸው ወይስ ከመሃል ወደነሱ ሄደ ነው እስቲ ታሪክህን እንዴት ወደነሱ አባል እንደሆን ካጫውት ወደነሱ የሄድኩት ሐረር ነበር ምኖረው ከሐረር ወደ ሻሸመኔ ሄድኩ ሻሸመኔ ላይ ዘመዶቼ አርሲ ነገሌና ሻሸመኔ ላይ ፕሮቴስታንቶች ናቸው እና አንዳንዴ ቸርች ይዘውኝ ሄዱ ነበር መጨረሻ ላይ ሙሉ ወንጌልን መሄድ ጀምሬ ነበር የተወሰነ ጊዜ በመሃል ከነዚህ ከኦል ጂሰሶች ጋር ተገናኘው ጓደኛ አረጉ
ጓደኛ አረጉኝና ወደ እነሱ እየተሳውኩ ሄድኩ። እኔ የእምነት ልዩነት አላውቅም በዛ ወቅት። ቸርች ወደ እነሱ መሄድ ጀመርኩ። 01 ቀበሌ ቢሾፕ ታከለ ወልደማርያም የሚባሉ እሳቸው መልካም ሰው ናቸው በእውነት። በኋላ ሙሉ ወንጌሎች ትንሽ ቅር አሰኛቸው። እዛ ገባ በሚለው ትንሽ ጫና ሊያረጉብኝ ፈለጉ። በንዴት በል ተጠቃልዬ እዛ ገባሁ። አርሲ ነገር ላይ ማለት ነው። ሻሸመኔ። ኦኬ። እስቲ በጊዜው ከነበሩ የኦንሊ ጂሰስ ወይም የሐዋርያት ቤተክርስቲያን አማኞች ጋር እስቲ ምን እንደው የተወያያቸውን ነገሮች የተወሰነ እስቲ ብታስታውሰን ለተመልካች። እንትን ነው ይሄ የሐሰት ትምህርት በባህሪው የመሳብ ኃይል አለው። በውሸት የመሳብ ኃይል አለው። አስመስሎ ስለሚሰራ ያ ደስ ብሎኛል በወቅቱ የነበሩ ልጆች። በኋላ እውነታው እስክደርስበት ድረስ ልክ ነው ብዬ ሄድ ነበር ከነሱ ጋር። አግባብተውኛል በደንብ ተመቹኝ ልጆቹ በወቅቱ ላይ። ከነዛ ጋር ያርቁኝ ጀመረ። በአብዛኛው ከ180% የሚነግሩኝ ፕሮቴስታንት እንድጠላ ነበር። እውነትም በተግባርም አረኩት። በኋላ እግዚአብሔር አይኔ ሲከፍት አይኔ ሲበራ ነው ያወቅኩት። ኦኬ። እስቲ እንግዲህ በምዕመን ከመሆን አልፎ ቅድም በመግቢያችን እንደተናገርነው ደግሞ ቄስ ወይ ደግሞ የቅስና ማዕረጉን እስከማግኘት የተለያዩ ወረዳዎችን እስከ ማገልገል የደረሰ ህይወት ነበረ በኢትዮጵያ ሐዋርያት ቤተክርስቲያን። እንዴት ወደ አገልግሎት ገባ? አንተ ጥሪው ነበረ? እንግዲህ ጳውሎስ በሁለት መልኩ ነው ያገለገለው፣ በልህም አገልግሎት በጽድቅም። እና እኔም የግል ስራ ነበረኝ፣ አገለግላለሁ፣ በኳየር አገለግላለሁ፣ በዝማሬ አገለግላለሁ። ብዙ ሰዎች ወደ ኦንሊ ጂሰስ አመጣለሁ ድሬዳዋ ላይ። ግን ውስጤ ሰላም ረፍት አልነበረውም። ወልቂጤ ሂድ የሚል ነገር ነበር ብሰማው። እና መጨረሻ ላይ ቢሾፕ አለማው ሳመለክት 2 ዓመት ድረስ ደብዳቤ ከለከለኝ እንዳልወጣ ከዛ። እንደምንም ብዬ አግባብቼ ለምኜው ለአዲስ አበባ ቤተክርስቲያን ጻፈልኝ። ወንድም ተክሌ ወይም ቄስ ተክሌ ነበረው እዛኔ። እሳቸው ጋር ገባሁ፣ አዩት፣ ጥሬንም ተቀብለው ወደዛ ወደ ምድረ በዳ ነው ሄድኩት። እኔ ሲሄድ ብዙ አማኝ የለም እዛ 7 ቤት ጉራጌ ላይ። ከዛም በኋላ ነው ህዝቡ መምጣት የጀመረው። በዚህ ሁኔታ ነው እዛ ሄድኩት። ስለዚህ አብዛኛው የአገልግሎት ህይወትን በዛ ቤተ እምነት እያለ በቅስና ያለን የአገልግሎት እዛው ወልቂጤ ላይ ነበረ። 7 ቤት ጉራጌ በሙሉ ዙሪያውን 10 ወረዳዎች በሙሉ። እስቲ ትንሽ ወደ ኋላ ልውሰድና ወደዚህ ከድሬዳዋ ወደ አዲስ አበባ ከመጣ በኋላ ከቄስ ተክሌ ጋር ወይ ደግሞ ከወንድም ተክለ ማርያም ገዛኸኝ ጋር ተገናኝታችሁ ነበርና የተወሰነ የነበረውን ሁኔታ ታስታውሰው ይሆን? እንደው ካላስቸገርኩ ከመቆየቱ አንጻር ምናልባት ታስታውስ እንደሆነ። ቄስ ተክለ ማርያም በእውነቱ መጀመሪያ ቢሾፕ አማረ ነበሩ እሳቸው ጋር ይዘውኝ ሊገቡ የነበሩ። ቢሾፕ አማረ አገልጋይ እንደሆን ወንጌል እንዳገለግል ይፈልጉ ነበር በዘመናቸው ሁሉ። በኋላ ያንን ደብዳቤ ይዤ ከመጣሁ በኋላ ተገናኘን። ከኔ ጋር ነው የምትገባ ወንድም ተክሌ ጋር አሉኝ። በወቅቱ ቢሮ አልነበሩም ቢሾፕ ተክሌ። ወደ ማታ አገኛቸው አሉኝ። ወደ ማታ አካባቢ ጠብቄ ያገኘኋቸው በጥሩ ስነ ምግባር ነው። ጥሬንም ከእግዚአብሔር ነው ሂድ ብለውኛል። ጥሩ ውይይት፣ ጥሩ የጨዋታም ጊዜ ነበረ። በዚህ ተለያይተናል ከእሳቸው ጋር። እሺ መልካም። እስቲ አሁን እንግዲህ ከአገልግሎት እንዴት እንደጀመርክ የተወሰነ አንስተናል። አሁን ደግሞ አንዳንድ ነገሮችን እስቲ እናያለን። እንግዲህ እንደነበርክ ወይንም ደግሞ በኃላፊ ጊዜ የምናወራው አሁን በዚያ ስላልሆንክ ነውና እስቲ እንዴት ልትወጣ ቻልክ? አጠቃላይ በእርግጥ በደንብ ዲቴል ነገሮችን በሰፊው ማንሳት እንጀምራለን። ግን እንዴት ልትወጣ ቻልክ? እንግዲህ አንድ አገልጋይ ነበርክ፣ ከምዕመንም አልፈ አንድ በቅስና ወይንም ቄስ ሆነህ ታገለግል ነበርና ከዚያ ቤተ እምነት እንዴት ልትወጣ ቻልክ? ዋና ከዛ ቤተ እምነት የወጣሁት እዛው ሆኜ የዶክተር ተስፋዬ ሮቤሌ መጽሐፍቶችን እኔ ጋር ይመጡ ጀመር።
ያው መግዛቱም አልችልም 200 ብር ነው የሚከፍሉኝ በወር በጣም የተባረኩ ሰዎች ናቸው መቼም ገንዘብ በመስጠት 200 ብር ለ10 ወረዳ ነው የሚሰጡኝ መግዛት ስለማልችል አንድ የተባረከ ሰው መጽሐፍ ይገዛል የሱም መጽሐፍ ሌሎችም መጽሐፍቶች በብዛት ለኔ ይሰጠኛል እና አነብ ነበር የዶክተር ያው በእምነት ካንተ ጋር የሚመሳሰል ሰው ነው ወይስ ፕሮቴስታንት ነው ኦኬ ፕሮቴስታንት ነው እና አነባለሁ ብዙ ጥያቄዎችን መለሰልኝ መጽሐፉ ብዙ ነገር እያወቅኩ መጣሁ ዋና ከዛ እንድወጣ ከረዳኝ አንዱ ምለው የዶክተር ተስፋዬ መጽሐፍ ነው ይሄ ነው ውሳኔ ላይ ያመጣኝ እስቲ ስፔሲፊካሊ ወይ ደግሞ ከእንግዲህ ዶክተር ተስፋዬ ሮበሌ ብዙ መጽሐፎችን ጽፏል እስቲ የተወሰነ በርግጥ በማህበራዊ ሚዲያ አንተ በምትጠቀመው ማህበራዊ ሚዲያ ላይ የሱን መጽሐፍ በደብ ያነበብክ ለሰዎች ያንን መጽሐፍ እንዲያነቡ ትጋብዛቸዋለህ እስቲ የትኛው ሐሳብ ነበር መጀመሪያ ስታነብ እንትን ያለ ቻሌንጅ ያደረገ ከዶክተር ተስፋዬ መጽሐፍ እነዚህ በፊት የሚወጡ መጽሐፍቶች ውሃውና ስሙ ሌሎችም ነበሩ ትንንሽ መጽሐፍቶች ነበሩ አሁን ስማቸው እነዛ መጽሐፍቶች ሞጋች ናቸው ምክንያቱም እዛ ቤት ውስጥ ጥያቄ መጠየቅ አችልም ጥያቄ ከጠየቅ ጠላት ነህ ጥያቄ ካነሳህ አንተ ሌላ ሰው ነህ ስለዚህ የሱ መጽሐፍ ግን በተለይ ውሃውና ስሙ በጣም የጠቀመኝ እኔም ማምነው እምነት ነው የሚነግረኝ መጀመሪያ እንዴት እንደማምን እዛው ላይ ደግሞ መልስ ይሰጠኛል እንግዲህ መፈናፈኛ እኮ ነው ከለከለ ስለዚህ እንዴት ብለዛ ትቆያለህ እውነት መንግስተ ሰማያት የሚፈልግ ክርስቲያን እውነት የሚፈልግ ክርስቲያን ይሄንን መጽሐፍ አንብቦ እንዴት እዛ ቤት መቆየት ይችላል አይችልም ይሄ ነው ዋናው መልካም እንግዲህ የወጣህበትን መንገድ ከዶክተር ተስፋዬ ሮበሌ መጽሐፍ ጋር በተገናኘ እንዴት ቻሌንጅ እንዳደረገ በጥሩ ሁኔታ ጫውተናል በእርግጥ ለተመልካቾቻችን አሁን በቅርብ ዶክተር ተስፋዬ ሳተመውን መጽሐፍ ባለፈው እንትን ስንል ነበር አሁንም ሰዎች እሱን መጽሐፍ በተለይም የሐዋርያት ቤተክርስቲያን ውስጥ ያሉ አገልጋዮች ምዕመናን እንዲያነቡ እናበረታታለን መልካም እስቲ ከሐዋርያት ቤተክርስቲያን የወጣበትን ምክንያት በእርግጥ አንተ በግልጽ ተናግረሃል ግን ደግሞ አይ እንደሱ አይደለም ተብሎ የሚዘዋወሩ የተለያዩ የሚናፈሱ ወሬዎች አሉ በተለይም ከትዳር ጋር በሚገናኝ በተለያየ መንገድ አንተ ላይ የሚነሳ ጥያቄ አለና እስቲ ይህንን እንደው ነገር ለተመልካቾቻችንም በደብ ግልጽ ብታደርግ የተወሰነ ብታወራ ደስ ይለኛል በጣም ጥሩ እግዚአብሔር ይመስገን አንደኛ እኔ በሐዋርያት ቤተክርስቲያን አንድም ቀን በዝሙትም ይሁን በስነ ምግባርም በመጥፎ ከስሼም አላውቅም ካለ ደግሞ ማስረጃ ያምጡ በማስረጃ ሊረቱኝ ይገባቸዋል ትዳር በተመለከተ ባለቤቴ ታማ ቢሾፕ ደጀኔ መኩሪያ የቡታጅራው ማለት ነው ለረፍት እኔ ጋር ትምጣለ እዛ እሱ ጋር ወሰድኳት ታህሳስ ኮንፈረንስ ነበረ እዛ እንድንገናኝ ከዛም በኋላ ተነጋግረን እኔ ተመልሼ ወደ አገልግሎቴ ወደ ወልቂጤ ሄድኩኝ ታህሳስ ኮንፈረንስ ላይ ሲሄድ አጣኋት ብጠይቅ አላውቅም አለኝ የሚያውቋት ሰዎችን ብጠይቅ አላውቅም አሉ ደበቋት በዛ ክፍተት ልክ አዳም በሌለበት ሔዋንን ሰይጣን እንዳስተማራት ምን እንዳስተማራት አላውቅም ቢሾፕ ደጀኔ መኩሪያ በኋላ ላገኛት አልቻልኩም ከዛን ጊዜ ጀምሮ በቃ ደበቋት ጠፋች ለማግኘት ብዙ ጣርኩ ብዙ ሞከርኩ ነገሩ እያከረሩት መጡ እንደውም ምንድነው የዘምድና የዘመድ ጥላ አረጉት አልተጣላን ችግር የለ ዝሙት የለ ምን የለ እና ቢሾፕ ደጀኔ የሰራው ታክቲክ ነው ምክንያቱም የኔ የፍጥነት አካሄድ ትንሽ ስላስፈራው እኔም መምታት የሚችለው ደግሞ ቤተሰቤን ሲይዝ ነው እና አንድ ልጅ አለችን በዛን ወቅት ምህረት ኃይሎ የተባለች ትንሽ ልጅ አለች መጨረሻ ላይ ተመላለስኩ አልኩ አብረን እንድንቀጥል አልቻልንም ሌሎችም ሰዎች ጣልቃ ገቡ እዚህ አዲስ አበባ ያሉ አገልጋዮችም ቢሾፕ አማረም ጭምር በቃ የእንትን አረጉት የዘር አረጉት አቅም አጣሁ እኔ ዘመድ የለኝም የሚሰማኝ የለም
ቢሾፕ ተክሌና ቢሾፕ አማረ ቢሮ ተቀምጠው ሄጄ አናገርኳቸው። እንደ ተራ ዱርዬ ይስቁብኝ ነበር። ተንበርክኬ እግዚአብሔር ይፍረድ ብዬ ወጣሁ። ተንበርክኬ እናንተ እግዚአብሔር ሰዎች እግዚአብሔር ይፍረድ ብዬ ወጣሁ። በኋላ ልጄን ማስተማር ማሳደግ ስላለብኝ አቅሙም አልነበረኝም። ከዚህም እየለመንኩ ገንዘብ ሁሉ ልክ ነበረ ለልጄ ወደ ቡታጀራ በንብ ባንክ አለ እጄ ላይ ማስረጃው። ትምህርት ቤትም አስገባኋት። ምንድነው ያረጉት? ፍቺ ፈጸመች በሌለሁበት። ሌላ ወረዳ ውስጥ ሄዶ ስሜ ተለጥፎ የዛ የወረዳው ደግሞ ሊቀመንበር አቶ ንጉሴ ኃይሌ የሚባሉ ሰው ኃይሉ ሐሰን ኃይሉ ዘሪሁን ነው ስሜ ኃይሉ ሐሰን ብለው ፍቺ ፈጸሙ። በኋላ ልጄ ለመጠየቅ በሄድኩበት አንዴ እንደውም የሐዋርያት ቤተክርስቲያን ፖሊስ የሆነ አዘጋጅቶ ሊያስደበድበኝ ቢሾፕ ደጀኔ እሷንም እኔንም ቁጭ አርጎ ሲቪል ልብስ ለብሶ እያወራን ቃልላፊ የሆነ ነገር ተናግሬ ወስዶ ባለው ስልጣን ሊደበድበኝ ሊያስረኝ ምሽን ተሰጥቶት እያወራን ከኔ የሚሰማው በጭራሽ መልካም ነው ይሰማል፣ መልካም ነው፣ የተነገረው ሌላ ነው። እንደገና ምንድነው የምትፈልገው? እግዚአብሔር ፍቺን ይጠላል፣ መጽሐፍ ቅዱስም አይፈቅድም። ታርቀን አንድ ሆነን አብረን ልጃችንን እናሳድግ። አሁንም ምን እንደምትፈልግ ነው ያላውቅም፣ ትንገረኝና ልርዳ ልጄን ብዬ ገንዘብ አውጥቼ በሱ ፊት ሰጥቷት። አሁን ኃይሉ ማለት አንተ ነህ አለኝ። አሁን እኔ ነኝ። በጌታ በኢየሱስ ክርስቶስ ስም ተነስ ብሎ እጄን ጎትቶ ይዞኝ ወደ ቤቱ ሄደ። ቡና አስፈልቶ ምሳ በልቼ በደንብ እንትን ብሎኝ ሸኘኝ። ያ ሊያስረኝና ሊደበድበኝ የተላከው ሰውዬ። ከዛም በኋላ አይ አንተ እኮ ፈታሃለች ዝም ብለህ አትድከም አለኝ፣ ነገረኝ። እሱ ፍርድ ቤት ሄዶ የፍቺውን እንትንም አስወጥቶ ሰጠኝ። በመቀጠል የፍርድ ቤቱ ፕሬዝዳንት የሆኑት አቶ ሀይሩ የሚባሉ ሰው ነበሩ። ገብቼ ሳናግራቸው እንዴ የሞተ ሰው ይመጣል እንዴ አሉ። በእኛ ቋንቋ ሞተሃል ማለት ነው አሉና ሳቁ። እና ይሄን ይመስላል። ልጅቷ አይደለችም ይሄ ሁሉ መከራ ይሄ ሁሉ ችግር በዚች ልጅ ላይ ያመጣው ቢሾፕ ደጀኔ ነው፣ ደጀኔ መኩሪያ ነው እንጂ እስቲ አንድም ቀን እኔ በዝሙት በብልግና በመጥፎ ባህሌም አይፈቅድም እንኳን የእግዚአብሔር ቃል አልከሰሱኝም። እኔ አንዳንድ ጊዜ ሶሻል ሚዲያ ላይ ስለምሰራ የነሱን እንትን ስለማጋለጥ አግብቶ ፈታ እንደዚህ ያለ በማስረጃ አምጡ። እኔ እያንዳንዱ ነገራቸው እኮ ይሄው በማስረጃ ነው። በጣም ብዙ ማስረጃዎች በእጄ አሉ፣ ማቅረብ እችላለሁ። ይሄ የተለመደ ነው። ታርጋ ይለጥፋሉ። ከዛ ቤት ስትወጣ አመንዝሮ ነው፣ ሰርቆ ነው፣ እንዲህ ብሎ ነው። ለምን? ስለሚፈሩ ይመታላ። አቋሜን ያውቁታል፣ አቅሜን ያውቁታል፣ ከነማን ጋር እንደምሰራ ያውቁታል። ሰው እንዳይሰማኝ ነው። ሰው ደግሞ ያለኝ ተከታይ እያየህ ነው። በአጭር ጊዜ 2 ወር 3 ወር በማይሞላ ጊዜ እጅግ ብዙ ህዝብ እኮ እየሰማኝ ነው። ይሄንን ነው የሚመስለው። ቀጣይ ስለ ልጄ እዛው ነው ያደገችው። በ17 ዓመቷ ዳራት። ቢሾፕ ደጀኔ መኩሪያ በ17 ዓመቷ። አንዳንድ የምናገራቸው ነገሮች ነበሩ፣ ሚዲያ ላይ አያንጹም። አንዳንድ ቀን ሰዎች ይጎዳሉ። በ17 ዓመቷ ዳራት አንድ ፍሬ ልጅ ያላንተ እውቅና ያለኔ እውቅና። እኔ አልተነገረኝም፣ ሰርግ ላይም አልተገኘሁም። ጋብቻውን የፈጸመው እሱ ነው፣ ደጀኔ ነው። ጋብቻውም አልጸናም፣ ፍቺ ተፈጸመ። በጣም ያሳዝን። አንድ ልጅ ወልዳለች፣ ልጆም ነጥቀው ወስደውባታል። እሷ ያለ አባት አድጋለች፣ ልጇ ደግሞ ያለ እናት እያደገ ነው። ይሄ በደል ነው እየሰሩ ያሉት፣ ወንጀል ነው እየሰሩ ያሉት። እኔ መንግስት ራሱ ሊጠይቃቸው ይገባል ባይ ነኝ። በኢትዮጵያውያን ላይ እየቀለዱ ነው እነዚህ ሰዎች። ይህንን ይመስላል የትዳር እንትናችን። አሁን ደግሞ እሷ ገባት። በጣም ቅን ሰው ናት፣ በጣም መልካም ሰው ናት። በእውነት እነሱን ስለምታከብር የሚሏት እነሱ የሚሉትን ብቻ ነው የምትሰማው። አሁን እግዚአብሔር ይባረክ፣ በጣም ደስተኛ ነኝ። ከሐዋርያት ቤተክርስቲያን ልጄም እሷም ወጡ፣ ሙሉ ወንጌል ገቡ። ክብሩ ለጌታ ይሁን። ይሄ ትልቅ ድል ነው። ጠላት ተመቷል። ይህንን ይመስላል። እስቲ ካለ አምጥተው ያሳዩ። እዚህ ላይ ምንድነው እስቲ በደብ ለተመልካቾቻችንም ግልጽ እንዲሆንላቸው
ይሄን ያክል አንተን ማጥቃት ወይንም ደግሞ አንተን ባነጣጠረ መልኩ ትዳርህንም ከዛ ደግሞ አጠቃላይ አንተ ዙሪያ ላይ ያሉትን ሰዎችን ሁሉ ልጅህንም እንደዚህ አይነት በተለይም ደግሞ አንድ የፍርድ ቤት ፍቺ የተፈጸመበትን የፍርድ ቤት እንትን አለና እሱ ላይ ሲበረብ ለተመልካቾቻችን ግልጽ አድርግ ምንድነው እዛ ላይ ያለው ስምና የኔ ስም አይደለም ፍርድ ቤት ፍቺ የተፈጸመው ኃይሉ የሚለው ነው እንጂ ቀጥሎ ሐሰን ነው የሚለው ከዛ ደግሞ ካንተ የአድራሻ በተቃራኒ አንተ በሌለበት አድራሻ ነው እንድትፈልግ ያደረገው አንተ በሌለበት ተፈልገ ልክ ፈልገን አተናል በሚል ለብቻ ፍቺ ያው በቤተሰብ ህጉም ሆነ በኢትዮጵያ ህግ መሰረት ጋብቻ በሁለቱ ወገን መካከል የሁለቱ ውሳኔ ስለሆነ የሁለቱ ውሳኔ አንደኛው የግድ ተፈልጎ ሲጠፋ በአንደኛው ፍርድ ቤቱ ተፈልጎ ስለጠፋ በሚል እንትን ይላልና ሲዛ ላይ ምንድነው ያደረጉት ኤግዛክትሊ እሱን ብቻ እስቲ በደብ ለተመልካቾቻችን ግልጽ ብታደርግ ጥሩ ይመስለኛል። አንደኛ ይኸውልህ ሸርሸራ ቢዶ የሚባል አካባቢ ነው ከቡታጀራ ወጣ ብሎ ወደ ገጠር ስሜ የተለጠፈው እኔ ደግሞ እዛ አካባቢ አላውቀውም የተወለድኩበት ሀገር አይደለም እኔ የተወለድኩት ሙር አክሊል ወረዳ ውስጥ ነው ሙር እነሱ የለጠፉት ግን ወስደው ሶዶ ነው ለምሳሌ አገልግሎት ሳስረክብ ለቄስ መሐመድ ማሙ አገልግሎት የወልቂጤውና ሰባት ቤት ጉራጌ ያሉት ሳስረክብ ቄስ ኃይሉ ዘሪሁን ብለው ነው የተረከቡ ፍቺ ሲፈጸም ግን ኃይሉ ሐሰን ብለው ነው እሺ ፍቺ የፈጸምክበትን እንትን ለተመልካቾቻችን የተወሰነ በግርድፉ ላሳያቸው ላንብብ እንግዲህ ተመልካቾቻችን ይሄንን ዳኛ ፋጤ ኢብራሂም አመልካች ወይዘሮ ትግስት ባለቤት ማለት ነው ኢጃቦ ጽሁፉ በእጄ የተጻፈ ስለሆነ ያው ማህተም ምናምን አለው ተከሳሽ ኃይሉ ሐሰን አልቀረቡም ይላል መዝገብ ለዛሬ የተቀጠረውን ለውሳኔ ነበር የሚከተለው ተወስኗል ማለት ውሳኔውን መዝገቡ ለዛሬ በተቀጠረው ለውሳኔ ሆኖ አመልካች ጥር 19 2000 ዓመተ ምህረት ላይ ስለዚህ ዓመተ ምህረት በጻፈችው ማመልከቻ ባለቤት ማለት ነው እኔና ተከሳሽ በማለት እንግዲህ ይሄንን ለፍርድ ቤት ቀርቧል እዚህ ላይ ነው እንግዲህ ተከሳሽ ኃይሉ ሐሰን ይላል ከዛ ደግሞ በመቀጠል ደግሞ ይሄኛው ደብዳቤ እንግዲህ ለብቻቸው መወሰን ስለማይችሉ ያንተ መኖር አስፈላጊ ስለሆነና ፍርድ ቤቱም ደግሞ ይሄንን ስለጠየቃቸው ይፈለግ ሲል የተሳሳተ አድራሻ ነበር የሰጡትና እሱን እንግዲህ ማስረጃ ማሳየት ስለሚገባ ነው ይሄንን በደብ ያነሳ ነው ለምንድነው ምን ይመስላል ከኋላ ያለው ፍላጎት ቅድምም የጀመርካቸው ነገሮች አሉ አንተ የምትኖረው ሌላ አንድ ሰው የፈለጉበት ሌላ ነውና ለምንድነው እንደዚህ ሆነው እንትን ነው በወቅቱ እንትን ነበር አንድ ዩፒሲአይ የሚባል የድሮ እንትን እናት ቸርቻቸው ያባረረቻቸው እነሱ ወንድም ሰለሞን የሚባሉ ሰው ሰለሞን ሎዳሞ አገልግሎት ጀምረው ነበር ከሳቸው ጋር ጀምሬ ነበር እኔ ያንን በጣም አስቆጣቸው አንደኛው ሁለተኛው ደግሞ ከዶክተር ተስፋዬ ሮቤሌ ጋር በጣም ይገናኝ ነበር ከዛ ከወጣው በኋላ ከሱ ጋር የመገናኘቱ ድሉ ገጥሞኝ አንዳንዴ በየቀኑ ሁሉ አገኘዋለሁ እነዚህ ነገሮች ለማኮላሸት ነው ቅናት ነው እንጂ ምንም ምን የበደልኳቸው አልዘረፍኩ አላመነዘርኩ አልሰረኩ አልዋሸው ንጹህ ኢትዮጵያዊ ነኝ በጠራራ ፀሐይ የምሄድ የትም ቦታ ላይ ቆሜ ወንጌል ማገለግል ያለ መሸማቀቅ እና ያ ይመስለኛል ወንድም ሰለሞንም በጣም ስለሚጠሉት የነሱን ክፋት ብዙ አጋልጧል ለአሜሪካን ሀገር ሄዶ ከሱ ጋር የመሆን አንዱ በጣም አበሳጭቷቸዋል እንትን ነው እንግዲህ እኚህ ንጉሴ ኃይሌ የተባሉ ሰው አያውቁኝ አላውቃቸውም እኮ ፍርድ ቤቱንም እኮ አሳስተዋል ኃይሉ ሐሰን በአድራሻው ፈልገን ለጥፈን አጣ ነው ብለው ለመስቃን ወረዳ ፍርድ ቤት ላኩ አቶ ንጉሴ ኃይሌ ይሄ የሚያስፈጽመው ማን ነው ቢሾፕ ደጀኔ መኩሪያ ነው ለነገሩ ሁሉ እንትን ምክንያቱም ሰው ሲጎዳኔ እንዴት ደስ እንደሚለው አላውቅም በጣም ለብዙ ሰዎች ህይወት የመበላሸት ምክንያት ሆኗል
ቤተክርስቲያኒቱም አትጠይቀውም። ለምን መሰለ 36 ሰዎች እዚህ ጋር አንድ ነገር ላሳያ አማን 36 ሰዎች ከፈረሙት አንዱ ቄስ ደጀኔ መኩሪያ ነው። ስለዚህ የዛ የአክሲዮኑ አባል ነው ማለት ነው። የአክሲዮኑ አባል ስለሆነ አይጠየቅም። እሺ ምናልባት ይሄንን ለተመልካቾቻችን የተወሰነ ግልጽ ለማድረግ ያክል ለፊት ያለውን ላንብብላችሁና አጠቃላይ የይዘቱን እንትን እንዲረዱ የኢትዮጵያ ሐዋርያት ቤተክርስቲያን ያቋም መግለጫ ይላል። መስከረም 23 1996 ዓመተ ምህረት ነው። እንግዲህ ማህተም ሁሉም ነገር አለ። ስለምንድነው የዩፒሲአይ ጠቅላይ ቦርድ ከመስከረም 13 እስከ መስከረም 17 1996 ዓመተ ምህረት በቶሮንቶ ካናዳ ባደረገው ስብሰባ ለ34 ዓመታት የኢትዮጵያ ሐዋርያት ቤተክርስቲያን ከድንግል ማርያም የተወለደው ኢየሱስ ክርስቶስ የሰው ዘር ያልተቀላቀለበት ስጋ የሆነ ቃል ነው ብላ ስታምንና ስታስተምር ቦታ ሊተካ የሚችል የስጋ ዘመዳችን የሆነ ቤዛ ነው በማለት የሰማያዊ ስጋ ትምህርት የተሳሳተና ከዩፒሲአይ የእምነት አንቀጽ ጋር የሚጋጭ ትምህርት ነው ብለውታል። ስለዚህ አጠቃላይ በዚህ እንግዲህ ይህኛውን የሰማያዊ ስጋን ትምህርት በሚመለከት ከዩፒሲአይ ጋር ያላቸው ግንኙነት በምን መልኩ እንደተቋረጠና ከዛ በኋላ ተሰብስበው የእምነት አንቀጽ እንትን ያሉበት ነው። በእርግጥ ይሄ የሰማያዊ ስጋ ትምህርት ቢሾፕ ተክለማርያም ቃሉ ይናገር በሚለው ላይም እሳቸውም እንዴት የስብከት ፈቃዳቸው እንደተወሰደ እዛ ላይ እናገኛለን። እዚህ ጋር ደግሞ ተራ ቁጥር 6ን አሁን ወንድማችን ኃይሉ ያለው ነገር ወይ ደግሞ በፊርማ ያለው 36 ቄሶች እዚህ ጋር ከነ ፊርማቸው አለ። ቄስ ተክለማርያም ገዛኝ፣ ቄስ በቀለ ፈዬ፣ ቄስ አየለ ላቀው፣ ቄስ እስቄል ጎዴቦ፣ ከነዚህ ውስጥ ቄስ ደጀኔ ሰጉ ሌላ ኦኬ እሺ ከነዚህ ውስጥ ቄስ ደጀኔ መኩሪያ እሱም ይገኝበታል። ተራ ቁጥር 6 ላንብብ። በተለይ መዳናችን የተመሰረተበት ክርስቶስ የሰው ዘር ያልተቀላቀለበት ሰማያዊ ስጋ የመሆኑ ሚስጥር ከመቼውም በላይ በተጠናከረ መልኩ በየአብያተ ክርስቲያናቱ ላይ ምዕመናንና ካህናት እንዲሁም የሰንበት ትምህርት ቤት ተማሪዎች በስፋት ትምህርት እንዲሰጥበት ለማድረግ የጠቅላይ ቦርድ አባላትና የየአጥቢያው መጋቢዎች በታላቅ አደራ ተጥሎባቸዋል። ስለዚህ ይሄኛው አሁን አንተ እያልከኝ ያለው ቄስ ደጀኔ መኩሪያ የጠቅላይ ቦርድ መምሪያ አባል ነው። የሰበካው ኃላፊ ነው። የሰበካ ኃላፊ ነው። የጉራጌ ዞን ሰበካ ኃላፊ ነው። መልካም ኦኬ። ስለዚህ በጊዜው ከነበረ ከዛ ቤተ እምነት ጋር ልትወጣ ትችላለህ በሚል ነው ይሄንን ሁሉ እንትን ያደረሰብህ። ኦኬ እስቲ ባለቤትህ ካንተ ጋር ከተለያየች በኋላስ ባለቤትህ እንዴት ሆነች መልሰህ ቼክ ለማድረግ ሞክረሃል? እሱንም ለተመልካቾቻችን ግልጽ ብታደርግ ጥሩ ይመስለኛል። ያው ከዛ ከወጣች በኋላ ብዙ እንትኖችን አሳልፋለች፣ ብዙ ውጣ ውረዶችን በህይወት እዛ ቤት ያው ባሪያ ያደርጉሃል እንጂ እንዲህ በደካማ ጎንህ መተውረተው አያበረታቱህም። ያው መክሊት ሰርተህ ገንዘብ ለነሱ እንድትሰራ ነው የሚያደርጉት። ብዙ ነው ያደረጉባት። ከዛም በኋላ ሌላም ትዳር እንድትመሰርት አረጓት። ኦኬ እንደገና ሚስት የሞተችበት አንድ ሰው ወደ ገጠር እዛ እንድትጋባ አድርጎ ዳራት። ያም አልሆነም፣ ተለያየች። የሚሰራው ስራ በአጠቃላዩ እኔ አንድ ኢትዮጵያዊ እንዲያደርጋል ማለት ትንሽ ትቸገራለህ እና በብዙ ውጣ ውረዱ ውስጥ ነው ያለፈችው። ግን እግዚአብሔር ጠብቋቸው፣ እግዚአብሔር ረቷቸው ዛሬ ደግሞ ኢየሱስ የእግዚአብሔር ልጅ ነው ብለው ማመን መቻላቸው እሰየው። ምንም ይቅር አሜን። ነገ አብረን መንግስት ሰማያት እንገባለን ማለት ነው። ትልቁ ነገር ይሄ ነው። እና ደስተኛ ነኝ እኔ። እግዚአብሔር ይመስገን። በእርግጥ የሐዋርያት ቤተክርስቲያን ውስጥ አሁን አንተ ደረሰብኝ የምትለውን አይነት በደል የሚናገሩ በተለያየ አጋጣሚ እድሉን ሲያገኙ የሚያወሩ ብዙ ወገኖች አሉ። ከዚያ ያወጡ ሰዎች በተለይም አስተዳደራዊ በደሎችን ብዙ ጊዜ ያነሳሉና አንተም በእርግጥ አሁን በሶሻል ሚዲያ ላይ ባለ እንቅስቃሴ እነሱ ነገሮች ለማንሳት ትሞክራለህና እስቲ እነዚህ የአስተዳደራዊ በደሎች ወይ ደግሞ አድሚኒስትሬቲቭ ኢሹዎች ከአስተምሮም በተለየ ሁኔታ ሌላ እዛ ቤተ እምነት ውስጥ ችግር ነውና
እስቲ ምን ያክል እውነት ነው ከውስጡ የሚወጡ ሰዎች ብዙ ጊዜ ውሸታቸውን ነው ገንዘብ የመክሊት ብር ፈልገው ነው እየተባሉ አንተም ትባላለህ እና ምን ያክል እውነት ነው እስቲ እሱን የተወሰነ ብታወራ። አስተዳደር በደል የሚባለው ነገር በጣም እኔ እንዴት ብዬ ለማስረዳት እቸገራለሁ። ቀድሞ ምናልባት እንዲህ አይነት ነገር ማውቀው እኔ መጽሐፍ ቅዱሱ እንደሚነግረኝ ፈርዖን ነው። የፈርዖን አገዛዝ ነው። ረቅጠህ ደብድበህ አድቀህ ግዛው ነው። በተለይ ቄሶች፣ የቄስ ልጆች፣ የቄስ ሚስቶች ያሉ አንዳንድ ይሄ ቢሾፕ ዘመድ ከሌለ ምን አይነት መከራ ውስጥ እንደሚኖሩ በተለይ ቢሾፕ ተክለማርያም እያሉ እንኳን ደህና ነው። ርህራህ ያላቸው ሰውዬው ቢቆጡም እንዳባት ነው። እውነት ርህራህ ያላቸው ቸገረኝም ካልክ አይችሉም። በተለይ ቢሾፕ ደጉ ከመጣ በኋላ ያለው ነገር ቶታሊ ተበላሽቶ ሰሚም የለም። አሁን የሚሰማህም የለም። ሰው ሁሉ ወዴት ሄዷል መሰለ? ገንዘብ ወደ መሰብሰብ ነው የዞሩት እና አገልጋዮቹ በተለይ እና አገልጋዮቹ በጣም ትልቅ በደል ነው የሚደርስባቸው። ማንም የሚሰማህ የለም። በቃ ብቻ የሆነ ነገር ይባል እንጂ በቃ ያጸድቁብሃል ወይ አይጸልዩ። ለምሳሌ እኔ አሁን አብያተ ክርስቲያናት ላይ ሰው በደል ደርሶበት ሄዶ ቢያመለክት ይጸልያሉ አባቶች። እግዚአብሔር እኮ ያወራቸዋል። እዛ የጸጋ ስጦታ እኮ ጥንቆላ ነው አሉ። እንዴ መንፈስ ቅዱስ ጥንቆላ ነው አሉ። ኃይል ብቻ ነው። እንዴት ይገለጥላቸዋል እነሱ ሰዎች? በምን ይወቁ? ሁለት አይነት ሰው አለ። ፍጥረታዊ ሰውና መንፈሳዊ ሰው አለ። አየህ፣ ፍጥረታዊ ሰው ግን መንፈሳዊ ነገር ሞኝነት ነው ለሱ። መንፈሳዊ ሰው ግን ሁሉንም ይመረምራል። እሱ ግን በማንም አይመረመርም። እነዚህ ሰዎች እኮ መንፈስ ቅዱስ እኮ ከቤቱ አባረው እኮ ወንበር ላይ የተቀመጡ ሰዎች ናቸው። ስነግርህ እንዴት ብለው ሰውን ማስታረቅ ይችላሉ? የሆነ ጥል እነሱ ጋር ከደረሰ አለቀልህ። ወይም ያጠፋውን ወገን ቀጥተው መክረው እንዲህ አይሉ። እኔ ለምሳሌ አሁን አንተ ባታነሳውም ገነት ቸርች አገልግያለሁ። ገነት ቸርች ተሳስቼ አውቃለሁ፣ አጥፍቼ አውቃለሁ። ግን አባቶች እኔን ያቀኑበት መንገድ ግር አንዳንዶቹ ጆሮዬን እየቆነጠጡ አንዳንዶቹ ቢሮ ወስደው እኔ ይገርመኛል። ይሄ አባታዊ ባህሪ፣ የፍቅር ባህሪ ለነዚህ ሰዎች ምን ሳትሆንም እንዴ? እዛ ግን እንዳይደለም ዘመድ ከሌለ አለቀለ። በቃ በዘመድ ነው ሁሉ ነገር የሚደረገው በዘመድ ነው። አሁን ራሱ አገልግሎቱ እኮ በሙሉ በዘመድ ተይዟል። ከባድ ነው። አስተዳደር አትበለው፣ ከባድ ነው። በደል ነው። ህዝቡ እግዚአብሔር ካልደረሰለት ትልቅ ችግር ውስጥ ነው፣ ባርነት ውስጥ ነው ያለው። አስተዳደር ከባድ ነው ብቻ በሚል ቋንቋ ሲጠቀስ እኔ ግን ይገርመኛል። እናንተ በተለይ ይሄ ፕሮቴስታንት ውስጥ እንደምታዩት አስተዳደር አይምሰላችሁ እኮ ያ ከባድ ነው፣ ከባድ ነው። ዘመድ ያስፈልጋል። በቃ አሁን በዘመድ ሆኗል ነገሩ ሁሉ። አገልግሎት የምትሾመው በዘመድ ነው። የሆነ ነገር የሚደረግልህ በዘመድ ነው። ወደፊት የሚያመጡህ በዘመድ ነው። ገንዘብ ካለ ተከብረህ ትኖራለህ። ወይም ከፍተኛ ባለስልጣን ከሆንክ ችግር የለም፣ ወደፊት ያመጡሃል። አሁንም እኮ ስልጣናቸው ያስረከቡ ሰዎች እኮ ወደፊት እያመጡ ነው። ስንት ዓመት ያገለገሉት ቁጭ በል እያሉ። ይሄ ምንድን ነው? ያስተዳደር በደል እኮ ነው። በደል ነው። ትልቅ በደል ነው በህዝቡ ላይ ያለው እና ለነዚህ ሰዎች ልንጸልይ ይገባል። እኔ እኮ አሁን እኮ እንዲህ ወጥቼ ስንት እየተሰደብኩ ስንት ነገር በእኔ ላይ ያወሩ ህዝቡ ስለሚያሳዝነኝ ነው። ህዝቡ እኮ ምስኪን ህዝብ ነው። ህዝቡ እኮ የሚገርም ህዝብ ነው እና በውስን ሰዎች ብቻ እጅ ገብቷል ህዝቡ። ከዚህ ማላቀቅ ግን ያስፈልጋል ብዬ ነው የማምነው። በጣም ጥሩ ሐሳቦችን እያነሳልን ነው። በተለይም ደግሞ እዛ ቤተ እምነት ውስጥ እንደመቆየትህ መጠን ጥሩ ሐሳቦችን እያነሳን ነው። በተለይም ደግሞ በዚያ ያሉ አገልጋዮችን እንደ መልአክ ይታያሉ። ምንም ነገር ብትነግራቸው ምዕመኑ በቃ አይ እነሱ በፍጹም አይሳሳቱም በፍጹም የሚሉ ናቸውና ምናልባት እንደው አስተምሮ እንዳለ ሆኖ በአስተምሮ መሳሳታቸው እንዳለ ሆኖ ግን ከእንደዚህ አይነት ነገር ሌላው ከደረሰበት ነገር ተምረው ራሳቸውንም ሊጠብቁ ይረዳል በሚል ነው ይሄንን እያነሳ ያለሁት። ቅድም አንድ ኢንተረስቲንግ ነገር ስታነሳ ነበር። ይሄንን ከባለቤት ጋር የተገናኘው ሴት ልጅህን ያላንተ ፈቃድ ወይንም ደግሞ ወደ አንተ ሽምግልናም ሳይላክ ያንተም
ፈቃድ ሳይጠየቅ ሴት ልጅን ድረዋልና እስቲ ስለሱ የተወሰነ ነገር ብትነግረን። እኔ እንግዲህ እዛው ቡታጀራ አካባቢ ነበር የምትኖረው። ጠዋት ሰኞ ቀን 2013 ይመስለኛል 17 ዓመቷ ነው። ስልክ ደወለልኝ አንድ ሰው። እንዴ ትናንት እኮ አላየሁም የት ሄደህ ነው አለኝ። የት ነው የምታየኝ? እኔ አዲስ አበባ አንተ ቡታጀራ አልኩት። እንዴ ሰርግ ላይ እኮ አላየሁም አለኝ። የምን ሰርግ ነው የምታወራው? ልጅህ እኮ አገባች ትናንትና አለኝ። ክው ነው ያልኩት። በቃ ከዛም በላይ ማናገር አልቻልኩ። በቃ እንባ ተናነቀኝ፣ አዘንኩ በጣም። ምክንያቱም 17 ዓመት ሆነች ልጅ እና አላወኩም። እንዴ በባህላችን እኮ አባት ይጠየቃል እኮ፣ እናት እኮ ትጠየቃለች እኮ። ይሄ ማን ነው የሚድረው? ቢሾፕ ደጀኔ መኩሪያ ነው። መድረክ ላይ በጋብቻ ስነ ስርዓት ተፈጸመው ቢሾፕ ደጀኔ መኩሪያ ነው። የ17 ዓመት ልጅ እንዴት ሸክም መሸከም ትችላለች? እንዴት ወልዳ ታሳድጋለች? ያቺ በ17 ዓመቷ አግብታ ወለደች። እናቷ ናት ልጇን ያሳደገችላት። እናቷ አጠገቧ ስላለች ጥሩ እናትም ስለሆነች ለሷ እናቷ ናት ያሳደገችላት። በጣም የሚገርም ነገር። ያም እንደገና አንዴ ከሆነ በኋላ መክረው አግባብተው ማኖር ሲችሉ እንዲህ ተለያይተውም ልጇን ደግሞ ወሰዱባት። ቅድም እንዳልኩ እሷ ያለ አባት አደገች፣ ልጇ ደግሞ ያለ እናት እያደገ ነው። ይሄ ሁሉ በደል የሚፈጽምብን ማን ነው? ቢሾፕ ደጀኔ መኩሪያ ነው። ኦኬ መልካም። እንግዲህ አንድ አባት ሴት ልጁን ለመዳር እንኳን ሳይታደል ሲቀር በጣም ያሳዝናል። በጣም የአባት ትልቁ እንግዲህ ከልጁ በልጁ ህይወት ውስጥ ማየት ከሚፈልገው ነገር አንደኛው ልጁ በትምህርት ስትመረቅ ማየት ነው፣ ወይም ደግሞ ልጁ ተመርቆ ማየቱ ለአባት ትልቅ ደስታ ነው። ከዛ ቀጥሎ ደግሞ ያው ለወግ ማዕረግ ስትደርስ ስታገባ ደግሞ ትልቁ ነው። ሶስተኛ ላይ ደግሞ ልጅ ሲመጣ፣ እነዚህ ሶስቱ ነገሮች ትልቅ እንትን ናቸውና እንግዲህ ይህንን ሁሉ ያላንተ ፈቃድ ማድረጋቸው በጣም የሚያሳዝን ነው። እስቲ ወደ እንግዲህ ከሐዋርያ ቤተክርስቲያን ከነበረ የወጣበትን መንገድ ይህንን ያነሳ ነው። ለምንድነው በጣም ብዙ በሚባል ደረጃ ከማያቸው አንተ ከምትሰራቸው ቪዲዮዎች ውስጥ ከሚቀመጡ ኮሜንቶች እንዲሁም ደግሞ በራሳቸው ያንተን ፎቶ እያቀናበሩ የወጣው ይህንን የምናነሳው ለተመልካቾች ግልጽ ማድረግ አለብን። ምናልባት እንደዚህ አይነት የስም ማጥፋት ነገር ባይነሳ የምናወራው ይሄ ላይሆን ይችል ነበር። ግን እነሱ ባገኙት አጋጣሚ ሁሉ ልክ አንተ ወደ ሚዲያ ብቅ ስትል እነሱም ደግሞ መረጃውን የውሸት መረጃቸውን ማንሳት ስለጀመሩ የግድ ነገሮችን ማጥራት ይገባል በሚል ነው ይህንን እያወራን ያለነው። ፎቶውን እያቀናበሩ ሚስቱን ፈቶ ከቤተክርስቲያን የተወገሰው ሰው ነው፣ የተባረረ ሰው ነው እያሉ ነው። አሁንም በማንኛውም ይህንን ማለት ይችላሉ፣ ግን ደግሞ ማስረጃው በእጃችን አለ። ቅድም ለተመልካቾቻችን አሳይተናል። ፍቺም የፈጸመው ራሱ የቤተክርስቲያኒቱ ቄስ የሆነው ወይ ደግሞ ቢሾፕ ደጀኔ መኩሪያ ራሱ አመቻችቶ ነው። ስለዚህ ማስረጃ ከነሱ ጋር ማቅረብ ይጠበቅባቸዋል። የሚናገሩት ነገር ለሁሉም ነገር በእርግጥ እንትን ነገር ማውራት አንችልም። እስቲ ወደዚህ ህይወት እንምጣና ወደ ወንጌላውያን አማኞች ወይንም ደግሞ በፕሮቴስታንት ቤተክርስቲያን ውስጥ ከመጣ በኋላ 2 የጉራጌኛ መዝሙሮችን ለአድማጭ አድርሰሃል። አንዱን እንደውም ለቤተክርስቲያን ሰጥተሃል። እስቲ መዝሙሮቹን እንዴት ጻፍክ? ሁለተኛውን አልበም ለየትኛው ቤተክርስቲያን ነው የሰጠሃል? መዝሙር እንግዲህ እዛም እያለሁ ዘምር ነበር። በጣም በተለይ ድሬዳዋ ቤተክርስቲያን ላይ በብዛት ለኳየር መዝሙር ሰጥ ነበር። በሶሎም አገለግል ነበር። ሻሸመኔም እያለሁ በኳየር አገለግል ነበር ቢሾፕ ታከለ ጋር እና ቀጣይ ጉራጌኛ መዝሙሮችን እቀበል ነበር እና ቁጥር 1 ሰራሁ 2012 ላይ ሙሉ አልበም። እኔ በተወለድኩበት ሀገር ምሁር ይባላል መዝሙር ወጥቶ አያውቅም እስከዛሬ። እኔ መጀመሪያ ሰው ነኝ እና መዝሙር አለኝ ብዬ ለአንዳንድ ወገኖች ስነግራቸው ተቸገሩ ለማመን። እንዴት አሉ። ለሚያምን ግን ሁሉ ይቻላል። ግን ሲወጣ በጣም ህዝቡ ተባረከ። እግዚአብሔር ባርካቸው በጥሩ ሁኔታ ተመረቀ።
እንደገና ሁለተኛ ደገምኩ። ሁለተኛ አልበሜ ገነት ቸርች ሆኜ ነው እነዚህ ሁለቱን መሰራሁት እና ሁለተኛ አልበሜም ሰራሁ። ጸጋዬ ቀቀው የሚባል በጣም የተባረከ ሰው አለ። አሁን ካናዳ ነው ያለው። እሱ ነው የሰራልኝ። እዛ ገጠር ላይ ለሚሰሩ ሁለት ቤተክርስቲያናቶች አሉ፣ መሰረተ ክርስቶስና ሙሉ ወንጌል። ለነዛ ለህንፃው ግንባታ ሰጥቼ በጥሩ ሁኔታ ተመርቆ ገቢው ለዛ ውሏል። እና አሁን ሚያዝያ አካባቢ እነዛ ጸሎት ቤቶች በጥሩ ሁኔታ አልቀው ሊመረቁ ነው። ክብር ለእግዚአብሔር ይሁን። እና ቤተክርስቲያን ስለ ቆርቆሮ በቆርቆሮ አይምሳለኝ፣ ደረጃውን የጠበቀ ትልልቅ ህንፃዎች ላይ ተሰርተው ይሄንን ይመስላል ዝማሬው። ትልቅ ነገር ነው። እግዚአብሔር ይመስገን። ስነ መለኮትም ተምራል። እስቲ እንዴት ተነሳሳ ቴዎሎጂ ለመማር? በሙሉ ወንጌል ሴሚናሪ ነው መሰለኝ የተማርከው። ስለዚህ እስቲ እንዴት ወደዛ ልትገባ ቻልክ? ዶክተር ተስፋዬ ብዙም ጊዜ እንድማር ይገፋፋኛል እና የትምህርት እንትን ሁሌም በተገናኘን ቁጥር ያወራኛል እና መማር እንዳለብኝ፣ ትምህርት ቤት መግባት እንዳለብኝ። ከዛ እሱም ወደ አሜሪካን ሀገር ሄደ። ገነት ቸርች ያው ማገልገል ከጀመርኩ በኋላ እግዚአብሔር ባርካቸው የገነት ቸርች አየር ጤና ገነት ቤተክርስቲያን አመቻችታልኝ ተምሬ እግዚአብሔር ረድቶኝ ተመረኩ። ጸጋ ስነ መለኮት ብዙ ነገርን አይቻለሁ። ያ ዝም ብዬ በወፍ በረር የምናገራቸው ነገሮች ራሴን ቆጥቤያለሁ። ብዙ በጣም የሚገርም አማን የተለያዩ አስተማሪዎች ናቸው ያስተማሩን። ትልልቅ አስተማሪዎች ኢትዮጵያ ውስጥ አሉ የተባሉ። እኔ በጣም ከገረመኝ ነገር አንዱ እሱ ነው። ብዙዎች አገኘኋቸው እዛ ስፍራ ላይ ብዙ መልካም ነገር ከነሱ ደግሞ አገኘሁ። ቤተክርስቲያኔንም እግዚአብሔር ባርካት። በዚሁ አጋጣሚ አመሰግናለሁ። እግዚአብሔር ይመስገን። ጥሩ የትምህርት ቆይታ እንደነበረ የተወሰነ ስንጫወትም ስለነበር እንግዲህ ፕሮግራማችንን ወደ ማጠቃለሉ እየሄድን እንገኛለን። እስቲ አጠቃላይ አሁንም በሐዋርያት ቤተክርስቲያን ውስጥ ላሉ ምዕመናን ወይ ደግሞ አማኞች የምታስተላልፈውን መልእክት ካለ? እኔ ለነሱም ማስተላልፈው መልእክት ምንድነው? ውጡ፣ ቤቱ አይጠቅማችሁም። ውጡ፣ ተለዩ፣ መጽሐፍ ቅዱስ አንብቡ፣ ከሌሎችም ጋር ህብረት ፍጠሩ። ይሄ የሃይማኖት ደሴት የትም አያደርስም። ምክንያቱም እኛ በወጣንበት ጊዜ ብዙ ጥላቻ፣ ብዙ ማስፈራራት፣ ብዙ ዛቻ ነበር። አሁን ግን ብዙ ህዝብ እየወጣ ነው። የሚቀበላችሁ አብራችሁ የሚጸልይ አብራችሁ የሚቆም ህዝብ አለ። ውጡ፣ አትፍሩ። ከባርነት ነፃነት ይሻላል፣ ከውሸት እውነት ይሻላል፣ ከጨለማ ብርሃን ይሻላል። ኢየሱስ የእግዚአብሔር ልጅ ነው ብሎ የማያምን ማህበር ከባድ ነው። ምክንያቱም እኔ አሁን ባለኝ እምነት ሐዋርያት ቤተክርስቲያን ከ170% ስተት ነው ብዬ ነው የማምነው። በዝርዝር እንዴት አልክ ደፍረህ ካላችሁኝ በዝርዝር ማስቀመጥ እችላለሁ። 1 2 3 4 እያልኩ ማስቀመጥ እችላለሁ። ስም ማጥፋት አይደለም። መጽሐፍቶቻቸው ምስክር ናቸው። ሶሻል ሚዲያ ላይ የሚለቁት ነገር ምስክር ነው። እነዚህ ወንድሞች የኔን ስልክ ፈልገው ቢደውሉልኝ አደራጃቸዋለሁ። ባሉበት ሀገር አብረናቸውን ቆማለን። እንደ ድሮ ማንም መጥቶ ሊያስፈራራቸው አይችልም። እንደውም እነሱ ናቸው የሚያስፈራሩ ከገባቸው። አዎ ድሮ ያስፈራሩ ነበረ። በተለይ ወንድም ሰለሞን ሎዳሞ በወጣ ጊዜ ብዙ በደል ደርሶበታል፣ ብዙ ተደብድበዋል፣ ብዙ ሆነዋል። አሁን ላይ ግን ያ ነገር የለም። ብዙ ህዝብ ወጥቷል። ተቃውመው አስፈራርተው አሳስረው ደብድበው ወጥቶላቸዋል። አቃታቸው፣ በቃ ደከሙ። ውጡ፣ ከዚህ ጨለማ ውጡ። ከሰማይ የመጣ ስጋ የለም። ድንግል ትጸንሳለች ወንድ ልጅም ትወልዳለች ነው የሚለው። ድንግል ጸንሳ ወለደች እንጂ ከሰማይ ዱብ ያለ ስጋ የለም። ይሄ የሰው ትምህርት ነው። ውጡ ነው የምላቸው። እንግዲህ ጥሩ ቆይታ እያደረግን እንደሆነ ተስፋ አደርጋለሁ። ወንድም ኃይሉ እስቲ በመጨረሻም ማመስገን የምትፈልገው ማስተላለፍ የምትፈልገው በተለይም በደብ ግልጽ አድርገ ወንጌል ምንድነው? ኢየሱስ አብ ነው ሰማያዊ ስጋ የሚል ትምህርቶች እንግዲህ በሐዋርያት ቤተክርስቲያን ምዕመናት ይባላልና እሱም በደብ ካነሳ በኋላ ደግሞ በዚያው ማመስገን የምትፈልጋቸው በአንተ ሕይወት ውስጥ በተለየ ሁኔታ
አስተዋጽኦ አድርገዋል። እነዚህን ሰዎች ማመስገን አለብኝ የምትላቸው ካሉ እነዚህን ሁለት ነገሮች አድሬስ አድርግና ፕሮግራማችንን እናጠቃልላለን። ምንድነው አሁን ኢየሱስ አብ ነው የሚለው ትምህርት የሰው ትምህርት ነው። መጽሐፍ ቅዱስ አይነግረንም። አብ ነው እንግዲህ ባለቤቱ ራሱ ለምሳሌ አሁን አንተ አማን እንዳለነ ስምህ ማን ነው ስልህ አማን እንዳለነኝ ካልከኝ ማመን ነው እንጂ ያለብኝ አይ ላይሆን ይችላል ማለት የለብኝም። ኢየሱስ ክርስቶስ በሰማያት ያለው አባቴ እንጂ ስጋና ደም አልገለጠልህም አለው ለጴጥሮስ እኮ ራሱ በስጋ የመጣው ከድንግል የተወለደው ኢየሱስ አባት አለኝ እያለ ሐዋርያት ቤተክርስቲያን አይ አንተ ተሳስተሃል አንተ ራስህ አብ ነህ ይላል። ይሄ በጣም ነውር ነው፣ ጽዩፍ ነው። ኤፌሶን ምዕራፍ 1 ቁጥር 3 ምንድነው የሚለው? የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አሜን ይባረክ ብለን ነው እንጂ ማመን ያለብን አይ አብ ነው። ምክንያቱም ሰውየው የሆነ ነገር ተናገረና ስለ ማርያም ነው ጠየቀው። ማርያም ታማልዳለች አታማልድም አለው። መድረክ ላይ ሆነ ሲሰብክ ነው እና አታማልድም አሉ ሰባኪው። ከዛ ግን ጠጋ ብሎ ሄዶ እጁን ጥምዝዝ አድርጎ ታማልዳለች አታማልድም አሉ። አሁን እንዲህ ነው ገብቶሃል? አስገድደው አሁን የልህ አካሄድ ሐዋርያት ቤተክርስቲያን በእውነት እየሄደችበት ያለችው የበሰበሰ ዝናብ አይፈራም አይደለም። የልህ አካሄድ ነው እየሄደችው። መጽሐፉ በማያሻማ ሁኔታ ኢየሱስ ክርስቶስ የእግዚአብሔር ልጅ የዳዊት ዘር የሰው ልጅ እንደሆነ ይነግረናል። እንዴ መሐከለኛ እኮ የላቸውም እኮ ይኸውልህ በእኔ በቀር ወደ አብ የሚመጣ የለም ብሏል ዮሐንስ 14:6 በእኔ በቀር በእኔ በኩል ነው አብ ጋር የምትደርሰው ብሏል። አይ እነሱ ደግሞ አይደለም አንተ አብ አድርገን ስለሾምንህ በአንተ በኩል እንሄዳለን እያሉት መሐከለኛው አውጥተው እነሱ መሐከለኛ ሆኑ። ገብቶሃል? ቤተክርስቲያንቱ ዋናውን ትልቁ ችግሩ ምንድነው? መሐከለኛ የሆነውን አውጥተው እነሱ ገቡ ቢሾፖቹ። እኛ መሐከለኛ ነን ችግር የለም አሉ። ቢሾፕ ደግሞ አንድ እንትን ላይ ሲናገሩ ሰምተህ እንደሆነ መድረስሽ ነው ሰማይ፣ ማምለጥህ ነው መግባትህ ነው። እንዴ በፉከራ ይሆናል ወይ? በፉከራ እኮ ደርግም አላሸነፈም። እንዴት ይገባል? መሐከለኛው የለም እኮ ሰውና እግዚአብሔር የሚያገናኘው እኮ አለ እኮ መሐከለኛ። ወደ አብ እኮ ዝም ብሎ እኮ አይደረስም እኮ። እና ስተት ነው ቤተ ክርስቲያኒቱ ስተት ውስጥ ገብታለች። ሌላው ሰማያዊ ስጋ በእድሜ እኔ ይበልጠዋለሁ። ልጅ ነው እሱ ሊያከብረኝ ይገባል። ልክ ሽማግሌ ሲመጣኛ ታክሲ ውስጥ እንነሳ የለም ለኔ ሊነሳልኝ ይገባል፣ ሊያከብረኝ ይገባል። እኔ ይበልጠዋለሁ። እሱ በ1996 በ36 ሰዎች ፊርማ የጸደቀ ነው። እኔ ደግሞ ዛሬ 40 ምናምን ዓመቴ ነው፣ እበልጠዋለሁ። ያው በ36 ሰዎች ፊርማ የጸደቀ ነው አይደል እንዴ? ስለዚህ ሰው ፈጠር ነው፣ ውሸት ነው። 20 ምናምን ዓመት ሆነ ሰው 20 ምናምን ዓመት። ስለዚህ እኔ እበልጠዋለሁ። ስለኔ ሊያወራ አይችልም ማለት ነው ሰማያዊ ስጋ። እኔ ስለሱ ማውራት ግን እችላለሁ። ለምን ብትለኝ በእድሜ እበልጠዋለሁ አይደል እንዴ? የለም እንዴ መጽሐፍ ቅዱስ በእርግጥ እኔ እግዚአብሔርን ማመሰግነው መጽሐፍ ቅዱስ ሳነብ እኔ አሁን ግራ ይገባኝ። ድሮ ግን እንዳስተማሯቸው አይደል የሚለው ያ የነሱን እየደገምኩ ነበር መኖረው። እነሱ እንደሚሉት የነ ኮፒ አርጋህ ነው በቃ የተለየ እንትን የለህም። አሁን ግን ከዛ ሲስተም እግዚአብሔር አውጥቶኛል። አይኔ እግዚአብሔር አብርቶታል። ኢየሱስ ማን ነው ብትለኝ ገብቶኛል። እኔ አንድ ነገር ላንሳው በዚሁ ላይ ስላሴ አጋንንት ነው ይላሉ ብዙ ጊዜ። ኦኬ እሺ አጋንንት ነው አይደለም ያላችሁኝ? አዎ መጽሐፍ ቅዱስ ላይ ያሳዩኝ አጋንንት ነው የሚል ማሳየት የለባቸው አለባቸው። እኔ ግን ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ካጋንንት ነው ይላል አንደኛ ዮሐንስ 4:1 እኔ ማስረጃ አለኝ። እኔ አላየሁም ስላሴ አጋንንት ነው የሚል። እሺ ስላሴን እንተው፣ በአብ በወልድ በመንፈስ ቅዱስ ማመን የለብንም? አለብን እኮ። ስለዚህ ህዝቡ እየመሩት ሳይሆን እየነዱት ነው። በተለይ አብያተ ክርስቲያናት መሪዎች፣ አብያተ ክርስቲያናት ከምንም ጊዜው በላይ ለህዝቡ ልትጮህ ለህዝቡ ደግሞ ልትራራ ይገባታል። እዛ ያሉት እኮ ወንድሞቻችን ናቸው፣ እህቶቻችን ናቸው እኮ።
ዘመዶቻችን ናቸው፣ ቤተሰቦቻችን ናቸው። እየመሯቸው ሳይሆን እየነዷቸው ነው። ማስጣል አለብን ብዬ አምናለሁ። አመሰግናለሁ። እሺ ሁለተኛውን በዚህ አንድ ላይ እስቲ በአንተ ህይወት ውስጥ በመንፈሳዊ ህይወት ውስጥ እንግዲህ ወደዚህ መረዳት እንድትመጣ በወንጌል እንድታመን አስተዋጽኦ አድርገዋል ብለህ ማመስገን የምትፈልጋቸው ሰዎች ካሉ እድል ልስጥህ። እኔ በእኔ ህይወት ላይ ትልቅ የጽድቅ ተጽዕኖ የፈጠረብኝ ዶክተር ተስፋዬ ሮቤሌ ነው። ምንም ባልነበረኝ ጊዜ ከዛም ተገፍቼ በወጣሁበት ጊዜ ነው ያገኘሁት። በብዙ እውነት የሚገርማችሁ እንግዲህ ይህንን ያህል እውቀት ይዞ ቀን በቀን ለብቻ የሆነ ጊዜ ላይ ያስተምረኝ ነበር። ያ ያስተማረኝ ነገር ግን ወዲያው አልገባኝም። ከብዙ ጊዜ በኋላ ግን ገባኝ፣ በደንብ ገባኝ። እና ዶክተር ተስፋዬ ሮቤሌ እግዚአብሔር ባርከው በእውነት ለኔ ሞዴሌ ነው። ለኔ ዛሬ እንዲሆኜ እንድኖር ከረዱኝ ሰዎች አንዱ ዶክተር ተስፋዬ ሮቤሌ ነው። እግዚአብሔር ባርከው። ሌላው በኢትዮጵያ ገነት ቤተክርስቲያን ጋሽ ተክሉ ናቸው። ጋሽ ተክሉ በስነ ምግባርን ሰውን አንጸው ማሳደግ የሚችሉ ትልቅ አባት ናቸው እና ምክራቸው፣ መልካም ልግስናቸው በእኔ ውስጥ ትልቅ ስፍራ አላቸው። ይሄም እግዚአብሔር ይስጥልኝ፣ እግዚአብሔር አክብርልኝ፣ ጤና ይስጥልኝ እላቸዋለሁ። እሳቸውም እና ገነት ቸርች አብረን ነበርን። ሌላው የገነት ቸርች ይሄ መሪዎች ላይ ያሉት መሪዎች እነ ዶክተር ስለሺ፣ እነ ፓስተር ታምራት፣ እነ ኢንጂነር ደሳለኝ፣ እነ ተስፈራ ትልልቆች እኮ እንዴት አይነት ሰዎች መሰሉ። እዛ ቤት እኮ እንዲህ ትልልቆች ነን የሚሉት ጋር ሄደህ እኮ አታወራም፣ አትበላም፣ አትጠጣም። እነሱ እኔ በኋላ ግን እዚህ ከመጣሁ በኋላ ግን ብዙ ነገር አየሁ። እንዴ ሰው በኩልነት የሚያዩ መሪዎች፣ ለሰው ክብር የሚሰጡ ሰዎች፣ ዶክተሮች፣ ኢንጂነሮች፣ ትልልቅ ሰዎች እውነት የገነት ቤተክርስቲያን መሪዎች ፓስተር ታምራትን አንዴ የሆነ ነገር ላይ ከፍቶኝ ቢሮ ሄጄ ሳወራው ቆሞ ነው ይቅርታ ጠየቀኝ። ቤተክርስቲያንን ወክሎ እኔ በዘመን የማረሳው አንድ ነገር ይሄ ነው። ቤተክርስቲያንን ወክዬ ነው እኔ ይቅርታ እንዲህ ነው አዎ ስለው ቆሙ። ፓስተር ታምራት ታሪኩ የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት፣ እነ ወንድሞት ያስራርባ እጅግ የተከበሩ ሰዎች አሉ። እነዚህ ሰዎች በእኔ ላይ ትልቅ የጽድቅ ተጽዕኖ ፈጥረውብኛል። ደስተኛ ሆኜ እንድኖር አድርገውኛል። ሳጠፋ በአባትነት ፍቅር ነው የገሰጹ። በጣም ነው እኔ አሁን ላይ እጅግ ደስተኛ ሰው ነኝ። እግዚአብሔር ይመስገን። ወንድም ኃይሉ እንግዲህ የሆነ ስለመጣ ዛሬ ደግሞ አብረን ጊዜ ስላሳለፍን እጅግ አድርጌ አመሰግናለሁ። እንግዲህ ተመልካቾቻችን ኤክስፖዚንግ ኦንሊ ጂሰስ ከመስቀል ሚዲያ ጋር በመተባበር ወደ እናንተ ይዞ የሚመጣውን የዛሬውን ፕሮግራም እዚህ ጋር ያበቃል። ለማንኛውም ሀሳብና አስተያየት በታች በምታዩት ስልክ ቁጥሮች መልእክቶቻችሁን ማስቀመጥ ትችላላችሁ። አማኑኤል እንዳለ ብላችሁ መልእክቶቻችሁን አድርሱኝ። አመሰግናለሁ። መልካም ቆይታ።